ሰዎች በቤተ ክርስቲያን ውስጥ ስለ መስጠት ከመስማት ስለ ገሃነም መስማት ያስደስታቸዋል። ሳይንስ ስለ መስጠት ሲናገር የደም ግፊት ይቀንሳል፣ እንደዚሁም ጭንቀት ይቀንሳል፣ ሰው ለራሱ ያለውን ግምት ከፍ ያደርጋል ብሎ ይናገራል። እግዚአብሔር ቃል ሲናገር እንደዚህ ይላል፣ እግዚአብሔር አንድያ ልጁን እስኪሰጠን ድረስ እንዲሁ ወዶናልና ተብሎ እንደተጻፈ ማለት ነው። ስለዚህ መስጠት የመውደድ ቋንቋ ነው። መስጠት የፍቅር ቋንቋ ነው። መስጠት ማለት እግዚአብሔር የሁሉ ባለቤት እንደሆነ ዕውቅና መስጠት ማለት ነው። አንዳንዶቻችሁ ሳትማሩ የምትሰሩትን ስራ ሌሎች ተምረው እንዳጡት ሲገባችሁ ስራ ከእግዚአብሔር እንደሆነ ይገባችኋል። አንዳንዶቻችሁ ከደና ቤተሰብ የተወለዱ ሰዎች የማይኖሩትን ህይወት ስትኖሩ ካፈር ከትቢያ አንስቶ እግዚአብሔር አምላክ። ብዙዎቻችን እኮ ዛሬ ከመረዳት ወደ መርዳት ተሸጋግረናል። ከመቀበል ወደ መስጠት መተናል። ይሄን ያደረገ ማን ነው? አያቶቻችን ወደ ኋላ ንብረታቸው ቢቆጠር ከአህያ በስተቀር ምን ነበራቸው? ትናንትናችን ቢፈተሽ በደንብ ጥንቅቅ ያልን የድሃ ልጆች ነበርን። ዛሬ ግን ቀን የወጣልን ቀና ያለው ታሪካችን የተቀየረው ህይወታችን ያማረው ከእግዚአብሔር ተቀብለን ነው። ምን ሰው ካለ አሜን ይበል። ሰዎች በቤተ ክርስቲያን ውስጥ ስለ መስጠት ከመስማት ስለ ገሃነም መስማት ያስደስታቸዋል። ሳይንስ ስለ መስጠት ሲናገር የደም ግፊት ይቀንሳል፣ እንደዚሁም ጭንቀት ይቀንሳል፣ ሰው ለራሱ ያለውን ግምት ከፍ ያደርጋል ብሎ ይናገራል። አንድ በጣም የታወቀ አባባል አለ። ያለ ፍቅር መስጠት ይቻላል፣ ያለ መስጠት ግን ማፍቀር አይቻልም። ሰው ባይወዳችሁም ሊሰጣችሁ ይችላል፣ በምንም ተአምር ግን ሳይሰጣችሁ ሊወዳችሁ አይችልም። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እግዚአብሔር አንድያ ልጁን እስኪሰጠን ድረስ እንዲሁ ወዶናልና ተብሎ እንደተጻፈ ማለት ነው። ስለዚህ መስጠት የመውደድ ቋንቋ ነው። መስጠት የፍቅር ቋንቋ ነው። ፍቅር ራሱን አሳልፎ በመስጠት ህይወትን ያገኛል። ፍቅር ህይወትን የሚያገኘው ራሱን አሳልፎ በመስጠት ነው። ፍቅር የሚባለው ነገር በሰዎች መካከል፣ በማህበር መካከል፣ በቤተ ክርስቲያን መካከል ኤግዚስት የሚያደርገው ራሱን አሳልፎ በመስጠት ነው። ስለዚህ መስጠት ሲባል ማሰብ ያለባችሁ በዋነኛነት የመውደድ ቋንቋ፣ የፍቅር ቋንቋ፣ ፍቅር ራሱን በመስጠት ህይወትን የሚያገኝበት እንደሆነ ማወቅ በጣም አስፈላጊ ነው። መስጠትን እኛ ከሰው አይደለም የተማርነው፣ ከሰው አይደለም ያወቅነው፣ ከራሱ ከእግዚአብሔር ነው። ለምሳሌ ጌታ ኢየሱስ ክርስቶስን እግዚአብሔር አብ ሲሰጠን በጣም ብዙ ፕላኔቶች አሉት፣ በጣም ብዙ መላእክቶች አሉት፣ በጣም ብዙ ብር ወርቅ አለው። ነገር ግን ሲሰጠን የሰጠን ካሉት መላእኮች ካሉት ፕላኔቶች መካከል አንዱን ሳይሆን አንድያ ልጁን ነው። መስጠት ምን ማለት ነው? ጊዜያችንና ጉልበታችንን ለእግዚአብሔርና ለሰዎች አገልግሎት እንዲውል መፍቀድ ማለት ነው መስጠት ማለት ብለናል። በሁለተኛ ደረጃ ደግሞ መስጠት ማለት እግዚአብሔር የሁሉ ባለቤት እንደሆነ ዕውቅና መስጠት ማለት ነው። ትሰጣለህ ማለት እግዚአብሔር የነገሮች ሁሉ ባለቤት እንደሆነ አክኖሌጅ ታደርጋለህ፣ ዕውቅና ትሰጣለህ ማለት ነው። ንጉሡ ኮሬን የሚናገረው እንደዚህ ይላል፣ ሁሉ ካንተ ዘንድ ነውና ከእጅም የተቀበልነውን ሰጥተናልና። እኛ የሰጠነው ከእጅ የተቀበልነውን ነው። ሁሉ ካንተ ዘንድ ነው፣ ከኛ ዘንድ የሆነ ነገር የለም። ከእጅ የተቀበልነውን ሰጥተናልና ይህን ያህል ችለን ልናቀርብልህ ሲጀመር ራሱ ልናቀርብልኛ we don't deserve አናረግም ነበር። ለምን ካልከኝ እንኳን እኛ አይደለንም አባቶቻችን ምጽአተኞች ነበሩ። አባቶቻችን እንኳን ምስኪኖች ነበሩ። እኛ ማነን? የኋላ ታሪካችን ይፈተሽ። ለዚህ ክብር የበቃ ነው አንተ ስለሰጠህን ነው፣ አንተ ሰው ስላደረከን። እዚህ በኋላ እንኳን አለ በምድር ላይ ዘመናችን እንደ ጥላናት አትጸናም። በዚህ አጭር ጊዜ በማትጸና ዘመን ውስጥ ለምትጸናው ላንተ መስጠት መታደል ነው፣ ላንተ ማድረግ መታደል ነው። ስለዚህ ሁሉ ካንተ ዘንድ ነው። ጤንነት፣ ትዳር፣ ልጅ፣ ቤተሰብ፣ ስራ ከእግዚአብሔር ዘንድ ነው። አንዳንዶቻችሁ ሳትማሩ የምትሰሩትን ስራ ሌሎች ተምረው እንዳጡት ሲገባችሁ ስራ ከእግዚአብሔር እንደሆነ ይገባችኋል።
አንዳንዶቻችሁ ከደና ቤተሰብ የተወለዱ ሰዎች የማይኖሩትን ህይወት ስትኖሩ ካፈር ከትቢያ አንስቶ እግዚአብሔር አምላክ አንዳንዶቻችሁ ብቻ ብዙዎቻችን እኮ ዛሬ ከመረዳት ወደ መርዳት ተሸጋግረናል። ከመቀበል ወደ መስጠት ወመተናል። ይሄን ያደረገ ማን ነው? አያቶቻችን ወደ ኋላ ንብረታቸው ቢቆጠር ከአህያ በስተቀር ምን ነበራቸው? ትናንትናችን ቢፈተሽ በደንብ ጥንቅቅ ያልን ደሃ የደሃ ልጆች ነበርን። ዛሬ ግን ቀን ይወጣልን ቀና ያለው ታሪካችን የተቀየረው ህይወታችን ያማረው ከእግዚአብሔር ተቀብለን ነው። ምን ሰው ካለ አሜን ይበል። ስንሰጥ የኛን አይደለም የምንሰጠው። ነጋዴነት ብር ያገኘበት መንገድ ነው እንጂ የብሩ ምንጭ እግዚአብሔር ነው። መስጠት እግዚአብሔር ሰዎችን ወደ በረከት የሚያመጣበት መንገድ ነው። አንድ ጊዜ ዳዊት ሚስቱ ተቀማችበት። የዳዊት ብቻ ሳይሆን ከዳዊት ጋር የነበሩ አብረው ጋሻ ጃግሬዎቹ፣ ወታደሮቹ፣ ጠባቂዎቹ ሚስቶቻቸው ከነንብረቶቻቸው ተቀማ። ከዛ ዳዊት አንድ ጸሎት ጸለየ። ትሰጠኛለህ ወይ? ልውጣ አለ። ውጣ አለው እግዚአብሔር። ከዛ ዳዊት ወጥቶ እየሄደ እያለ ያ ጥሎት የሄደው ባሪያ መንገድ ላይ ወድቆ አገኘው ይላል። ግብፃዊው ሰውዬው መንገድ ላይ ወድቆ አገኘው። ከዛስ አነቀው አይደለም የሚለው፣ ቀጠቀጠው አይደለም የሚለው፣ የት ነው ያረካቸው አይደለም ያለው። ይገርማችሁ አልጠየቀውም። አገኘው። አንተ ማን አለው። እንደዚህ አለው። ጌታዬ ጥሎኝ ሄዶ ነው አለው። አበላው ይላል፣ አጠጣው ይላል። ነፍሱ ተመለሰች ይላል። ከዛስ እየመራ ወሰደው ይላል። አሁን ዳዊት ሚስት ጠፍቶበታል፣ ንብረት ጠፍቶበታል። ዳዊት የሆነ ነገር ምርኮ ተወስዶበታል። ከነገሩ ጋር የሚገናኝበት መንገድ ይሄንን ግብፃዊ ከወደቀበት አንስቶ ምግብ ማብላት፣ ውሃ ማጠጣት። ወዳጆቼ ስሙኝ፣ እግዚአብሔር ነገራችሁ ጋር የሚያመጣችሁ በሚረዷችሁ ሰዎች በኩል ሳይሆን እናንተ በምትረዷቸው ሰዎች በኩል፣ እናንተ በምታግዟቸው ሰዎች በኩል ነው። በራችሁን የሚከፍተው፣ ፍለጋችሁን የሚሰጣችሁ፣ ጥያቄያችሁን የሚመልስላችሁ። የሚሰጥ ሰው በሩ ሁል ጊዜ ክፍት ነው። መስጠት ለመባረክ ሁል ጊዜ እግዚአብሔር ላይ ያለህን ጥገኝነት ማሳየት ነው። የምትባርከኝ አንተ ነህ፣ የምትሰጠኝ አንተ ነህ፣ የምታደርግልኝ አንተ ነህ፣ የምትገዛልኝ አንተ ነህ። የቤቴ ኢኮኖሚ፣ የልጆቼ ትምህርት ቤት፣ የጓዳዬ አስቤዛ አንተ ነህ። የሚያስፈልገኝን ሲዝን ማልፍበትን የክረምቱን ልብስ የበጋሁን ጥላ የምታዘጋጅልኝ አንተ ነህ። ለመባረካችሁ እግዚአብሔር ላይ ጥገኛ መሆናችሁን የሚያሳይ ጉዳይ ነው መስጠት። ወዳጆቼ ለድሃ ስጡ፣ ለተቸገረ ሰው ስጡ፣ ለቤተ ክርስቲያን ስጡ፣ ለቤተሰብ ስጡ። አንስታችሁ ስትሰጡ ለመባረካችሁ ጥገኝነቱ 100 ብሩ 200 ብሩ ሳይሆን የእናንተ የበረከት ሶርስ ሰማይ እንደሆነ የምታሳዩበት። አራተኛ መስጠት ለእግዚአብሔር የመታዘዛችን ማረጋገጫ ነው። ስጡ ይሰጣችሁማል። በምትሰፍሩበት መስፈሪያ ተመልሶ ይገርማችኋል። አሁን ይኸውላችሁ ስጡ ይሰጣችኋል ካለ በኋላ ቀጥሎ የሚናገረው የመስጠትን ውጤት ነው። ቀጥሎ ስለ መስጠት ድጋሚ አያወራም። በምትሰፍሩበት መስፈሪያ ይሰፈርላችኋል ካለ በኋላ የሚሰፈርላችሁ ደግሞ የተጨቆነና የተነቀነቀ የተትረፈረፈም መልካም መስፈሪያ በእቅፋችሁ ይሰጣችኋል። መስጠት ገንዘብ እንዳለ ሳይሆን እምነት እንዳለ ማሳየት ነው። መስጠት እግዚአብሔርን እንደ ሀብት መቀበል ነው። የኔ ትሬዠር፣ የኔ ሀብት፣ የኔ ብሌሲንግ እግዚአብሔር ነው። መኖሪያዬ የዘላለም አምላክ እግዚአብሔር ነው። የዘላለም ክንዶች ከኔ በታች ናቸው። እንደዚህ የሚያምኑ ሰዎች ከደሞዛቸው በላይ ይኖራሉ። ከገቢያቸው በላይ ሻይን ያደርጋሉ። በቁጥለታቸው ዘመን ይገዛሉ፣ በሌላቸው ዘመን ይከብራሉ። መስጠት እግዚአብሔርን እንደ ሀብት መቀበል ነው። አንተ የኔ ዌልዝ ነህ፣ ሀብት ነህ፣ ትሬዠር ነህ። አንድ ሰው ምርታማነቱ የማያቋርጥ እንዲሆን ከፈለገ መስጠቱም እንደዛው የማያቋርጥ መሆን አለበት። አንዳንድ ሰው አንዴ ይሰጥህና ከዛ ይጠፋል። የመከሩ ሚስጥር ነው። የማያቋርጥ ኮንሲስተንሲ ያለው ይሄ ምርት መቀበል ከፈለጋችሁ ኮንሲስተንሲውን የጠበቀ አሰጣጥ ነው መስጠት ያለባችሁ። የመስጠት ጥቅሞች በጎ ተጽዕኖ መፍጠር ነው።
ፖዚቲቭ ኢምፓክት መፍጠር ነው፣ ማምጣት ነው የመስጠት አንደኛው ጥቅም። በጣም ብዙ ሰዎች ተጽዕኖ ፈጣሪ ነን ምናምን ብሎ ያስባሉ። በመጥፎ ቢላደንም እኮ ተጽዕኖ ፈጣሪ ነው ሀገር አጥፍቶ። ግን ተጽዕኖ ከፈጠርክ አይቀር በጎ ተጽዕኖ መፍጠር ነው ያለብን። ለምሳሌ ይሄን ነን በቤተሰብክ ላይ በጎ ተጽዕኖ መፍጠር ከፈለክ አንዱ መስጠት ነው። በቃ ፊልጵስዩስ መጽሐፍ ጳውሎስ ሲጽፍላቸው ወይም የፊልጵስዩስ መልእክት ሲጽፍ ይሄንን ስጦታ ከተቀበለ ከ10 ዓመት በኋላ ነው ይሄን ደብዳቤ የሚጽፍላቸው። ጳውሎስ ስለዚህ ጉዳይ የጻፈው ስጦታውን የተቀበለው ከ10 ዓመት በፊት ነው። ሰዎቹ ግን ጳውሎስ እስከማይረሳው ድረስ በዝርዝር እስኪያስታውሰው ድረስ የፊልጵስዩስ ሰዎች በጳውሎስ ላይ በጎ ተጽዕኖ ፈጥረውበታል። የፊልጵስዩስ ሰዎች ሆይ 10 ዓመት ስላለፈው የረሳው እንዳይመስላችሁ እንደማለት ነው። ወንጌል በመጀመሪያ ሲሰበክ ከመቄዶንያ በወጣው ጊዜ ከናንተ ብቻ በቀር ሌላ ቤተክርስቲያን በመስጠትና በመቀበል ስለት ከኔ ጋር እንዳልተካፈለች እናንተ ደግሞ ታውቃላችሁ። በተሰሎንቄ እንኳን ሳለሁ 1 ጊዜና 2 ጊዜ ያስፈልገኝን ሰዳችሁልኝ ነበርና በስሌታችሁ የሚበዛውን ፍሬ እንጂ ስጦታውን ፈላጊ አይደለሁም። ነገር ግን ሁሉ አለኝ ይበዛልኝማል። የመዓዛ ሽታና የተወደደ መስዋዕት የሚሆነውን ለእግዚአብሔርም ደስ የሚያሰኘውን ስጦታችሁን ከአፍሮዲጡ ተቀብዬ ተሞልቻለሁ። አምላክም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ብሎ ከ10 ዓመት በፊት ለሰጡት ሰዎች ዛሬ እንደሰጡት አድርጎ የመዓዛ ሽታ ብሎ ሄሎ መስጠት በጎ ተጽዕኖ በሰዎች ሕይወት ላይ እንድታመጡ ያደርጋል። የዚያንም ልጆች ጥበበኞች ናቸው አለ መጽሐፍ እንዳትረሳ። የመስጠት ጥቅም ሁለተኛ ሂሳብህ እንዲጨምር ያደርጋል። በስሌታችሁም የሚበዛውን ፍሬ እንጂ ስጦታውን ፈለገን ይበዛላችኋል። ያኔ ስትሰጡኝ ስጦታችሁን የፈለግኩት እኔ ስጦታችሁን ብቻ ፈልጌ ሳይሆን በስጦታችሁ የሚበዛላችሁ ፍሬ አለ። መስጠት በመቀነስ መጨመር ነው። ሶስተኛው ጥቅሙ እግዚአብሔርን ያስደስተዋል። አራተኛ መስጠት የእግዚአብሔርን በረከት ያመጣል ወደ እናንተ፣ ባለጠጋ ያደርጋችኋል። መስጠት ስትሰጡ እግዚአብሔር ይመሰገናል። የመስጠት ጥቅም የሰማይ መስኮት ይከፍትላል። መስጠት በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ። የሰማይን መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ። መስጠት የሰማይ መስኮት ይከፍታል። 2 የመስጠት ደረጃዎች ብላችሁ ጻፉ። የመጀመሪያው የመስጠት ደረጃ ተምኖ መስጠት ነው። ምን ማለት ነው? አስራት በኩራት እያሉ ተምኖ መስጠት። ከሰጠኝ 1/10ኛውን ሰጣለሁ ብሎ ተምኖ መስጠት። ሁለተኛው የመስጠት ደረጃ በመስዋዕትነት መስጠት ይባላል። የመስጠት መርሆች ብላችሁ ጻፉ። አንደኛ በዓላማ መስጠት ነው። በዓላማ መስጠት የመስጠት መርህ አንደኛው በዓላማ መስጠት ነው። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 9 ቁጥር 7 እንደዚህ ይላል፣ እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ ማለት ተዘጋጅቶ ይስጥ ማለት ነው። በልቡ እንዳሰበ ይስጥ ማለት ተዘጋጅ ማለት ነው። ስትሰጥ አስበህ ስጥ፣ ተዘጋጅተህ ስጥ፣ በዓላማ ስጥ። በዘፈቀደ አትስጥ፣ በስርዓት ስጥ። እያንዳንዱ በልቡ እንዳሰበ። በዘፈቀደ አይደለም መስጠት ያለብህ፣ አስበህ ስጠኝ ያለው ጌታ እንደዚህ አለ። እግዚአብሔር አለ በደስታ የሚሰጠውን ከዛስ እያንዳንዱ በልቡ እንዳሰበ ይስጥ ማለት የመሰለውን ይስጥ ማለት አለ። በዘፈቀደ ይስጥ ማለት አለ። አስቦ ይስጥ። ሁለተኛው እንደ አቅም መስጠት ነው። ሁለተኛው መርህ እንደ አቅም መስጠት ነው። ልክ እንዳበለጸገ ስጥ። እንዳበለጸገክ እንደ ባረከ መጠን ስጥ። ስትሰጥ እንደ ባረከ መጠን እንዳበለጸገ መጠን ስጥ። በሺዎች እየተቀበልክ በመቶ አትስጥ። በመቶ ሺዎች እየተቀበልክ በሺህ አትስጥ። እንደ ችሎታ መጠን እንደ አንተ ካፓሲቲ መጠን ነው እንጂ እንዲህ ብለህ አይታል መስጠት ያለብህ። ያ የነሱ ነው።